ሰላም ሰላም ውድና የተከበራችሁ የኔ ሰዎች በሙሉ እንዴት ናችሁ? እኔ እግዚአብሔር ይመስገን ሁሉ ሰላም፣ እናንተም የክርስቶስ ፍቅር ብዝት ይበላችሁ እያልኩኝ ዛሬ እስኪ የሆነ ቦታ ላሳያችሁ ማለት ነው። ግን እንደው ግርም ይለኛል ማለት ነው። እኛ ስደት ያለን ልጆች በተለይ እኔ ስሰራ ከጠራልን ከተማልን ይሄ ጎዳና አለን ይሄ አይጎዳም አለን። በቃ ባገኘው ስራ ብቻ ስራ ይሁን እንጂ ወጥቼ ላጥ ነው እሰራለሁ። ነገር ግን ብሩ የት ነው የሚሄደው ነው? ብሩ የት ነው የሚሄደው? እስኪ አዩት እንግዲህ ይሄን በረሃውን ወንድ ልጅ ራሱ ደፍሮት የማይሰራበት ሀገር በረሃ ሂጄ አንዳንዴ ራሴን ሳስበው በቃ ጀግና ሴት እንደኔ አይነት ሴት ግን አለ ብዬ ራሴን አደንቃለሁ። ማርያምን ነው የምላችሁ። በየከተማ በ5 አልሄድም በ2 አልሄድም እያለ በዘፍዝፎ ስንት ሰው ባለበት ራሱን እየጠበቀ ከቤት ተቀምጦ እኔ ግን ሀገር አቋርጬ በረሃ አቋርጬ ሄጄ እሰራለሁኝ። ግን ለምን እንደው ባላቅም ቋሚ ስራ አይገጥመኝም። ሆኖም ግን ብዙ ጊዜ ስራ አልፈታም። ያኔ ፈታ ሳምንት ወይ 2 ሳምንት ምናምን ነው ከዛ እሄዳለሁ። ቋሚ ስራ አይኖረኝ እንጂ እኔ ብንገላታም ከወር እየቀያየርኩ አንድ ቤት 3 ወር 4 ወር እንደዚህ እስከ 6 ወር ባለው እየሰራሁ እወጣለሁ። እኔ ግን ግርም የሚለኝ ነገር እግዚአብሔርን እንጃ ስደት ያለን ልጆች ለራሳችን መኖር ሳንችል ለሰው እየቀለጥን የምንኖር ነገር በጣም ያሳዝነኛል። ኢትዮጵያ ተቀምጠው ስለናንተ ገቢ የሚያስቡ ካልኩሌት የሚያደርጉ ሰዎች ግን ጤነኛ ናቸው? ማርያምን እኛ እኮ እንዴት ብለን ሰርተን እንደምናመጣው አያውቁም። ግን ብቻ ግን እናንተ የሚከፈላችሁን ብር እነሱ ካልኩሌት አድርገው ያስቀምጡላችኋል። ደግሞ እኮ አርጋችሁ የምትመሰገኑ አይደለም። አርጋችሁ ማንም የሚያመሰግናችሁ ስታስጠላ ሰራተኛው ትጠራለች። አርጋችሁ ማንም ሰው አያመሰግናችሁም። በቃ አላደለ እጃችሁ አመድ አፋሽ ነው ሁላችንም በሚባል ደረጃ ማለት ነው። ግን ስደትን የሚያውቅ ነው የሚያውቀው። ስራ የለም ተሰቃይታችሁ ነው የምትሰሩት። በረሃ አቋርጣችሁ ሄዳችሁ ነው የምትሰሩት። ለእናንተ ማንም ምንም ስሩ እንዴት ማምጡት የተማምጩ ዱቄቱን ፍጭ የሆነ ነገር ነው የሚገጥመን ማለት ነው። እጃችን አመድ አፋሽ ነው። እዛ ተቀምጠው ልክ ብር በቃ ፍስ ብሎ የሚመጣ የሚመስላቸው ነገር የምታፍሱት ነገር አለ አይደለ? በወር 2-3 ጊዜ ከዛፍ እንደሚቆረጥ የምትቆርጡት ነገር አድርገው ነው የሚያስቡት። ግን ለምን የኛ ህይወት እሺ ለራሳችን መኖር እንፈልጋለን እኮ የራሳችን ህይወት ያሳስበናል። ለከሌ 5 ለከሌ 10 በምንል ሰዓት ብዙ በሚባሉ ደረጃ እኔ ደርሶብኝ አይደለም እንደዚህ ማለት የሚከፋይ ግን የሁሉም ስደተኛ ታሪክ አንድ አይነት ስለሆነ ብቻ እንጂ ማለት ነው። እኔ ነገር ደርሶብኝ አይደለም እግዚአብሔር ይመስገን። እኔ ቤተሰቦቼ አርኩ ያልኳቸውን እንኳ ተቀብለው እሺ ብለው አያደርጉም፣ አይቀበሉኝም። በስንት መከራ ነው እኔ ለራሱ አድርጌላቸው ሰው በሰው የሚቀበሉኝ እንጂ እንደዚህ ሳያስቡት መልከው እንጂ በጭራሽ ከኔ ብር አይቀበሉም። ግን የብዙ ልጆች ህይወት ራሳቸው እንደ ሻማ እየቀለጡ ለሰው ለከሌ ላክስት ላጎት በቃ ለከሌ እያሉ ምንም ነገር ሳይኖራቸው ያለ 5 ሳንቲም ሀገር ሂደው ከዛ በኋላ ጸበል መንከራተት ማለት ነው እያበዱ። በዛ ላይ እናት አባት እህት ወንድም ብለው አምነው ባል አግብተው ባሌ ጋር ቤት እየሰራ ነው ባሌ ብለው እዚህ እየሰሩ የሚልኩ ልጆች ሀገር ቤት ሲሄዱ የሚያገኙት ሌላ፣ እዚህ እያሉ የሚባሉት ሌላ። ሀገር ቤት ሄደው እብደት አስባችሁታል? ግን ለስደተኛ ማን ነው የሚያስበው? ማን ነው ተቆርቋሪ? ማን ነው እስኪ ብሩ እንዴት ብሎ ተሰርቶ የሚመጣ አሁን ለዚህ ስደተኛ የሚቆርቋሪ ማን ነው? ብቻ እኔ እንጃ። እንደዛ እኔ ዛሬ ብቻ አይደለም እንደዚህ ገጠር በረሃ አቋርጬ የምሰራው።
2 አመት ሙሉ ስራ ስለማልመርጥ የትም በረሃ ሄጄ ነው የምሰራው። ግን አሁን ደግሞ ለየት ይላል ማለት ነው። ከአሁን በፊት መጥቼበታለሁ ግን ብርድ ሰዓት አልነበረም። አሁን ላይ ግን ብርድ ስለሆነ ማለት ነው ምን ልበላችሁ በቃ በረዶ ታውቃላችሁ። በቃ በረዶ ነው በረዶ። በተለይ ማታ ማታ ውሃው እንትን የለውም ውሃ የለውም። እቃ ሳጥብ በቃ በረዶ ጭማ ጭራሽ አያስወጣም ማለት ነው በቃ። እና እንደዚህ ብለን ሰርተን እንደምናመጣው ዝም ብላችሁ ከዛ በ5 በ10 በኋላ ሂሳብ ካልኩሌት አድርጉ። ድፍት አታድርጉ። ድፍት ያርጋችሁና ማለት ነው። ስደተኛ በጣም ብዙ ስቃይ ያለባት በጣም ብዙ ተሰቃይታ ነው ትንሹ ትልቁ ከፍ ዝቅ አርጓት ነው የምታመጣው እንጂ ቁጭ ብላ እንደናንተ ድንጋይ ስታሞቅ እየዋለ አታመጣውም። ስለዚህ እሷ መከራይታ ሰርታ በምታመጣው ብር እናንተ ኢትዮጵያ ቁጭ ብላችሁ ሐዋላ ካልኩሌት አትስሩ ማለት ነው። ሲራጅ ስራባችሁና እያንዳንዳችሁ ተነስታችሁ ስሩ። የስደተኛን ብር አታበላሹ። እንግዲህ ከምናያቸው ብዙ ሰዎች በእናት የተበላች አለች፣ በወንድም በእህቷ የተበላች አለች። እናንተ ፈጣሪ ይገስጻችሁ ማለት ነው። ይኸው እንደዚህ ደም እየተፋን ነው የምናመጣው። ይሁት እንግዲህ እያያችሁት ነው አይደለ? እልም ያለ በረሃ ቤት እንኳን የሌለበት ማለት ነው። ይኸው ትንሽ ወደዚህ የምሰራበት ቤት ነው። ይሄ የምሰራበት ቤት ነው። ቤት አለ ከወደዚህ በኩል ጭራሽ ከወደ ግራ በኩል ቤት የሚባል የለበትም። በቃ ጭልጥ ገጠር ነው ማለት ነው። እና እኔ ብቻ ሳይሆን የብዙ እህቶች ህይወት ብዙ ሴቶች አሉ ስራ ሳይሆን እንደዚህ ውጥት ብሎ ቤተሰብ የሚያስተዳድሩ ልጆች አላችሁ ውጥት ብሎ የሚሰሩ። አንዳንዶች ግን ለማንኛው ኑሮ ነው ለማንም ዓለም እንደሆነች አትሞላም እያሉ ደግሞ የሚያንዛርጡም አሉ። በየከተማው የሚቀመጡ ራሳቸውን ጠብቀው በመጣው ብር የሚሰሩ አሉ ማለት ነው። እንዲሁ ደግሞ ግዴታ መስራት አለብኝ የሚያለቅስ ልጅ አለብኝ አለች ሴት ያው እንደኔ እንግዲህ እየተንከራተተች ነው የምሰራው ማለት ነውና እህቶቼ ስደት ላይ ያላችሁ ልጆች በሙሉ ወርቅ ናችሁ። ወርቅ ማለት ነው። ከወርቅም በላይ ወርቅ ናችሁ። ለእናንተ ዳይመንድ ራሱ ያንሳችኋል። ማርያም እንደዚህ ተሰቃይታችሁ ሰርታችሁ አድርጋችሁ አትመሰገኑ። ስንቱን አሳልፋችሁ ግን እንደ ፈጣሪ እናንተ መጨረሻ ያሳምርላችሁ። ሁላችሁም ስደተኞች በሀገራችን ላይ ሄደን ሁላችንም ስደተኞች በሀገራችን ላይ ሄደን የተደላደለ ጥሩ ኑሮ የምንኖረው ያድርገን። አሜን። ወደ ቤቴ ልገባ ነው። በቃ ሰላም ሁኑልኝ። ቆሻሻ ልጥል ወጥቼ በዛው አጋጣሚ ነው ትዝ ብሎኝ የቀረጽኩትና ሁላችሁም ሰብስክራይብ ላይክ በማድረግ አበረታቱኝ እላችኋለሁ። አብራችሁኝ ስለምትቆዩ ከልብ አመሰግናለሁ።